ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን ስራ፣ ጤንነት ሁሉ ሰላም ነው። ነባሮች በላይክ አዲሶቹ እንደዚሁ ደግሞ ከመጣችሁ አይቀር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ባለፈው ክፍል ላይ ሀረግ እንግዲህ ወደነ ቃል ቤት ትሄዳለች። ምክንያቱም ቃል ፂን አገባሻለሁ ብሏል ነበረ። እንደ አጋጣሚ እንግዲህ ሱራ ደግሞ የልጁ አባት እኔ ነኝ ብሎ ከዛው በኋላ እንግዲህ ፂና ቃል አልተግባቡም። ፂ እንግዲህ ቀጥታ ወደ ነ ቃል ቤት ከሄደ በኋላ እንግዲህ ሀኒንና ሰኒን ታገኛቸዋለች። እንግዲህ ቃል የታለ ብላ ስትጠይቃቸው እነሱም ተኝቷን በቃ ሂጄ ላናግረው ስትል ሀኒም አይሆንም፣ አታናግሩም፣ ማንንም ማናገር አይፈልግም፣ ስለዚህ እንድትረብሹኝ አልፈልግም ብሏን ስትላት፣ ከዛ ሰኒ ስትመጣ እንግዲህ ሰኒ ሂጂ እስኪ ምግብ ይዘሽለት ሂጂ ቃልን አይተሹኔ ስትላት፣ ፂም ታዲያ እኔ መሄድ አለብኝ ስታይ አንቺን አይፈልግም እሷን ነው የሚፈልገው ስትላት፣ እንግዲህ ፂ ቀጥታ እያለቀሰች ወደ ቤት ስትሄድ እንግዲህ ስቅስቅ ብላ ስታለቅስ ገንዬ ምን ሆነሽ ነው ስትላት፣ ይሄ ቃል ነው እኔ ቤት እያለ የለም ማስብሎ እኔ ውስጥ እንድገባ እንዳዩ አይፈልግም ስትል፣ ከዛ እንግዲህ ዳጊ ማን ነው የሚያስለቅስሹ? ስለዚህ ለሱ ነው እንደ የምታለቅሹ? ለምን ታለቅሻለች ብሎ ሲቆጣት፣ እንግዲህ ገንዬም አንተ ወደ ውስጥ ግባ እኔ አወራታለሁ ብለው ነበር። እንግዲህ ሀኒ ወንድሟን በጣም ትወደዋለች፣ ታከብረዋለች። ነገር ግን ደግሞ ወንድሟ እንዲጎዳባት እንግዲህ ስለማትፈልግ ወንድሟን ለመጠበቅ ስለፈለገች ነው እንግዲህ ቤት እያለን ማለት ያው ማንንም አይፈልግ ብላ ያለቻት። እንግዲህ የዛሬውን ክፍል ይዘን መተናል። እናንተን ደግሞ እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። ዛሬው ክፍል እንግዲህ ቃል ቀጥታ ወደ ነፂ ቤት ስልክ ስላላነሳችበት እንግዲህ ቀጥታ ሲሄድ እንግዲህ መርሲን ያገኛታል። መርሲን ሲያገኛት እንግዲህ የለችም ከቤት ትለዋለች። ከቤት ስለሌለኝ ለምን ትመጣለህ? ትንሽ አታፍርም እንዴ? ትለዋለች። ከዛ እንግዲህ ገንዬም ትመጣለች። እንዴ ምን ተፈጥሮ ነው ስትል እንግዲህ ገንዬም እኔ ፂን ፈልጌ ነው የመጣው፣ ስለዚህ እስከምትመጣ ድረስ ቁጭ ብዬ እጠብቃታለሁ ሲል፣ ገንዬም ኧረ ቤት ውስጥ ነው ያለችው፣ ስለዚህ ማንንም አላናግር ብላለች፣ እኔን ራሱ ወደ ክፍሏ ልታስገባኝ አልቻለችም ስትለው፣ እንግዲህ ቃልም እንግዲህ እንዴ ቤት ውስጥ እያለች ነው እንዴ የለችም ያልሽኙ? ለምንድን ነው ቤት ውስጥ እያለች የለችም ያስባልሽው? ለምን ተዋሽኛለች? ብሎ እንግዲህ መርሲ ጋር ግብ እያያዛዛ ግብ ሲያያዝ እንግዲህ እውነቴን ነው እና ታዲያ መሰለኛ፣ ስለዚህ ልታናግርህ አፈልግም፣ ከዛ ላይ ደግሞ ትንሽ አታፍርም እንዴ ስትለው፣ እንግዲህ በመሀል ላይ መርሲን ሊመጣ ሲል እንግዲህ ሞናን ይዘዋ ሉሊት እየሮጠ ስመጣ እንዴ ምን ተፈጥሮ ነው ስትል፣ ቃልም አንቺን አያገባሽም ይላታል። እንዴ ለምን አያገባኝም? ስለዚህ መርሲን ማንም ሰው እንዲነካብኝም እንኳን መማታት ቀርቶ እንዲነካብኝ አልፈልግም ትለዋለች። መለከተኛን ጭራሽ ምን ልታረጋን ነው ስትል፣ እንግዲህ ይቺም ጭራሽ እኮ ሊመታኝ ነው ስትል ሉሊት ትደነግጣለች። ሉሊትና መርሲ እህታማቾች ናቸው። ነገር ግን ደግሞ ማንም እንዳውቅባቸውም አይፈልጉም። ሉሊት አብሶ መርሲ እህቷ እንደሆነች ማንም እንዳውቅባት አትፈልግም። ምክንያቱም ሉሊት በአሁኑ ሰዓት እንግዲህ ብዙ በፊት እንደምታውቁት መጥፎ ነገሮች ስለምትሰራ አሁን ይሄ የማርኮንና የማርኮን አባት እንግዲህ ሉሊትን ይፈልጓታል። ስለዚህ መርሲ እህቷ ከሆነች እንግዲህ በእህቷን ይዘው ሊያስፈራሯት ስለሚችሉ ለዛ ነው እንግዲህ ያው እህቷን እንደሆነች ለማንም መናገር ያልፈለገችው። ማንም ቀጥ ብሎ እንዳያያዝ ሲል እንግዲህ መርሲም ሉሊት ስትል፣ ሉሊትም እንግዲህ እውነቴን ነው ስትል፣ እንግዲህ ገንዬ እንግዲህ አይናቸውን እያየ ታዳምጣቸው ነበር። ለምን ሲባል ካጠፋች ለምን አትቀጣም ትላታለች። ቤትም አትቀጣም ማንም ሰው ቀጥ ብሎ እንዳያት ብላ እንግዲህ ትነግራቸዋለች። ይህም ኧረ እባክሽ አንቺ አይደለሽም እንዴ አንዴ ሰው አንዴ አፈር የምታደርጊያቱ
ሉሊትም እኔ እንደፈለግኩ ልናገራት፣ ሌላ ሰው ግን ቀጥ ብሎ እንድናገራትም አልፈልግም ብላ ትነግራቸዋለች። ምክንያት ማን ስለሆነች ይላታል። እህቴ ስለሆነች ስትል እንግዲህ መርሲም ትደነግጥና አንቺ ሉሊት ትላታለች። ሉሊትም ትደነግጥና ማለቴ ያው ከዚህ ቤት ያለነው እህታማቾች ስለሆነ ብላ እንግዲህ ነገሩን ትቀይረዋለች። ስለዚህ መናጢትም እህቴ ናት። መናጢት የምትላት እንግዲህ ይችን ገንዬን ነው እህቴ ናት። ነገር ግን ደግሞ ከሰው ቤት ገብተህ እንደዚህ መማታት አይቻልም ብላ ትነግረዋለች። ይህም አሁን ገና ገባኝ። አሁን ከዚህ በላይ እንደምንም ብለሽ ቅርበታችሁን ልታብራሪልኝ አትችይም ትላታለች። እንደዛ እኮ አይደለም ገኒ ስትል ገኒዬም አንቺን አብራሪልኝ አላልኩሽም ትላታለች። ቤትም እነሱን ታያቸው መርሲ ነይ አንዴ እፈልግሻለሁ ትላታለች። እና ሉሊት አብረው ሲሄዱ እንግዲህ ቃልም ገኒ ባክሽ ፂን ትጠሪልኛለሽ እኔ መሆኔን ካወቀኝ ትመጣለች ይላታል። እኔ መሆኔን እንዳትነግሪያት ሲላት እንግዲህ ገኒም ለምን ስትለው እኔ ከሆንኩኝ ካወቀችኝ አትመጣም ይላታል። ሌላው እንግዲህ የሱራ አባት እና እናት እንግዲህ የሱራ አባት እንግዲህ ማርኮንና አባቱ ይሄ ማርኮን የሚባለው እንግዲህ የሱራ እናት እንግዲህ እናቱ አይደለችም፣ እናትየው ናት። ስለዚህ ለአባቱ እንግዲህ የማይሆን ነገር እየነገረው ስለዚህ መባረር አለባት፣ እሱም ሱራን መባረር አለባት፣ እንዲሁም እናቱ ይቅርታ መባረር አለባቸው እያለ እንግዲህ የውሸት ነገር ሲነግረው አባቱም እንግዲህ አብሮ ስለሚሰራ ያምነዋል። እና እንግዲህ ማዘሯም እንግዲህ ንብረት መካፈል አለብኝ ብላ እንግዲህ ባለፈው አይተናል ከሱራ ጋር እንግዲህ ሱራ እኔ ላንቺ መሆን አያቀተኝም ብሎ ይዟት ሄዶ ነበረ። በመጨረሻ እንግዲህ ማዘሯ የለፋውበትን ገንዘብ እካፈላለሁ ብላ ስትመጣ እንግዲህ አባት ተብዬ ወይም ባል ተብዬ እንዴ ትንሽ አታፍሪም እንዴ? የምን ገንዘብ ነው የምትካፈዩ? ምን ሰርተሽ ነው ሲላት፣ እንዴ አንተ ውጭ ሰርተህ ብትመጣ እኔ እኮ ቤት ውስጥ ቤት አስድቼ የቤት ያለውን ምግብ አብስዬ ነው እንጠብቃችሁ ስትል፣ እሱም እንግዲህ ይህ ታዲያ ስራ ኑሮ ነው ይላታል። እንግዲህ አንዳንድ ባሎች እንግዲህ ወንድ ልጅ ሰርቶ ነው፣ ሴት ደግሞ የቤቱን አበሳስላ ምን ብላ ነው የምጠብቀው አይደለ? ቤት ያፈራውን አበሳስላ ነው የምጠብቀው። ወንዶች ደግሞ ስራ ይሰራሉ። እንደ አጋጣሚ እንግዲህ ያው ትዳር ውስጥ ፍች ሊኖር ይችላል። ነገር ግን ደግሞ አብረው እሷ ጋር ሳለ ያፈሩ ገንዘብ ስለሆነ የመካፈል መብት አላት። ነገር ግን አባቱና ማርኮን እንግዲህ የሱራ እናት እንድትካፈልም ገንዘብ አይፈልጉም፣ አበደን እንድትካፈል አይፈልጉም። እና እንግዲህ ሱራ እንግዲህ ይቺ ሰኒ ወደ ሰኒ እንግዲህ ቀጥታ ለሱራ ስትነግረው ሱራም እንግዲህ ቀጥታ ወደ ቤት ሲመጣ እንዴ ማሚ ነግሬሻል ነበረ ለምን መጣች ሲላት፣ አይ ልጄ ድርሻዬን ማገኘት አለብኝ፣ ገንዘቤን መቀበል አለብኝ ስትል እንግዲህ ማርኮም እንግዲህ ትንሽ አታፍርም እንዴ ግን የኔ እናት እኮ ምንም ነገር ሳትካፈል ነው የሄደችው ሲላት እንግዲህ አባቴ ከዛ እንግዲህ የሱራም አባት እናንተ ምን እየሆናችሁን ዝም በሉ እኔ እማደርገውን አውቃለሁ ሲል እንግዲህ ወንድም ሱራና ይሄ ማርኮን ሲጣሉ እንግዲህ ሱራም እንግዲህ በቃ እማዬ በአንቺ ሀሳብ ተስማምቻለሁ ብሎ እንደውም እናቴ ገንዘብ ትፈልጋለች መካፈል አለባት ድርሻዋን ብሎ እንግዲህ አብሮ ቁጭ ይላል። ማርኮን ተብዬው እንግዲህ እንደዚህ የሚያደርገው ያለውን የአባቱን ንብረት ሙሉ በሙሉ ለራሱ ሊካፈል ስለፈለገ ነው። ስለዚህ አሁን ምሳሌ ማርኮንና ሱራ የአንድ አባት የአንድ እናት ቢሆኑ ኑሮ እንደዚህ አያደርግም ነበረ። እንዲሁም የሱራን እናት ማዞሯን ውጪ ቤት ልቀቂ አይላት የወለደችው እናት ብትሆን፣ እንዲሁም ሱራ የእናቱ ልጅ ቢሆን እንደዚህ አያደርገውም ነበረ። ነገር ግን ማርኮን ተብዬ እንግዲህ ለአባቱ ሁሉንም ነገር ሲነግረው እንግዲህ አባቱም አዎ እውነትህን ነው፣ እኔ የማደርገውን አደርጋለሁ፣ አንተ አትናገር፣ ስለዚህ ወደ ፍርድ ቤት እንሄዳለን ብሎታል። እንግዲህ ወደ ፍርድ ቤት ቢሄዱም ያው ሚስቱ
የልጁ እናት የ80 ሚስቱ ስለሆነ ገንዘብ የማገኘት የመካፈል መብት አላት። ነገር ግን ደግሞ ያው ይህም ድራማ ቢሆንም አሁን ላይ ሀገራችን ህጉ ትንሽ ላልቷን። ያው በገንዘብ ነው፣ ገንዘብ ካለ በሰማይ መንገድ አለ ይባላል። ምናልባት እንግዲህ ለዳኞቹ ገንዘብ ከሰጣቸው የሱራ እናት ምንም ገንዘብ ላታገኝ ትችላለች። ሌላዋ እንግዲህ ጽናት እንግዲህ አሁን ላይ ሱራን ከሰዋለች። ሱራ ደግሞ እባክሽ ለእናቴ ስትይ ይህን ነገር ተዩ፣ ለእናቴ ያለዋት እኔ ነኝ ይላታል። አዎ ሱራ አሁን ላይ ለእናቱ ያላት እሱ ነው። እንግዲህ አብራውም ኖረች ምንም አለይ ከጎኑም አገዛትም አላገዛትም እሱ ያስፈልጋታል። እና እንግዲህ ምንም ማድረግ አልችልም፣ በእናትህ አታማኝ፣ መጥሪያው ይመጣልሃን ትለዋለች። ነገር ግን ይሄ ማርኮን ተብዬው እንግዲህ ሱራን እየተከታተለው ስለሆነ እንግዲህ ተደብቆ ከጽ ጋር ሲያወራ እየሰማቸው ነበረ። ስለዚህ ቢያንስ የአባቱም ልጅ ቢሆንም ወንድሙ ማለት ነው። ስለዚህ አንዳንድ ጊዜ ለባዳ እንኳን ብዙ ነገር ታደርጋላችሁ። ያው መወለድ ቋንቋ አይደለም። ይሄ ማርኮን ተብዬ ግን ጭራሽ ሱራ ወይም ሱራና ማዘሯ እዛ ቤት እንዲኖሩ አይፈልግም። እሱ እንዳልኳቸው ያለውን በሙሉ ወደ ራሱ ስም እንዲዞርለን ነው የምፈልገው። ነገር ግን ደግሞ አባትየው ያላስተዋለው ነገር አለ። ከልጁ በፊት ደግሞ ያገኛቱ ማዘሯን ነው፣ ሚስቱ ናት፣ የ80 ሚስቱ ናት። ስለዚህ ካልፈለገ ደግሞ ያላትን ድርሻዋን ማካፈል አለበት። እንግዲህ ማዘሯ የባል ተብዬው ድፍረት ሲላት እንግዲህ ማዘሯን ይሄ እኮ ድፍረት አይደለም፣ እኔ እኮ የጠየኩ የራሴን የሚደርሰኝን ድርሻዬን ብቻ ነው ትለዋለች። ማዘሯም እንግዲህ እንደዛ ከሆነ እንግዲህ እንደ ሰራተኛ አብሳይ ሰራተኛን አካልክ እስከ ዛሬ የተቀመኩበትን ደሞዜን ትሰጠኛለህ። እኔ እማውቀው በወቅ በማረጉ አግብተኝ ተፈራርመን ነው ትለዋለች። ማዘሯም እኔ የማውቀው ህጉም የሚለው አብረን ያፈራናቸውን ገንዘቦች እኩል ነው የምናካፈለው ብላ እንግዲህ ተናግረዋለች። ማዘሯ እንግዲህ ደስ ትላለች። ቀስ ያለ እንግዲህ የሴት ወይዘሮ የሴት ደርባባ ናት። ነገር ግን ባልየው ተብዬው እንግዲህ ለገንዘብ የተስገበገበ ሰውዬ ነው የልጁን ወሬ እየሰማ እኔ አላመቆይቼ ባዶ እጄን አልወጣም ስትል እንግዲህ ባል ተብዬውም ቆይ እኔ እሺ ብልሽ ግን አንቺ እሺ ብለሽ ትካፈያለሽ ወይ ሲላል፣ ማዘሯም አዎ ለምን አልካፈል ትለዋለች። አውበት እኮ ነው የገዛ ገንዘቤ ትለዋለች። ተብዬ እንግዲህ አባቢ እንደዚህማ አታደርግም፣ ገና መቼ ከቤት በስነ ስርዓት ወጥተው ነው ተመልሰው የመጡት ይለዋል። አይመለከትህም ሚልና እንግዲህ ማዞሯን አንቺ ደግሞ ከዚህ ቤት ውጭ አፍጠኝ ይላታል። ማርኮንም እንግዲህ ውጭም ባንዴ እንዴት አደረገሽ? መጀመሪያ ነበር እንግዲህ መጥኖ መደቆስ ይላል። ይደቁ ሰውና ሌላው እንግዲህ ቃል ጽናት እንግዲህ ቃልን ስታገኙ አንተ ሳትሆን እኔ ልክስክስ ነኝ፣ ቀን ጠብቀህ ወጋኸኝ አይደል ትለዋለች። እንግዲህ ይሄ ቃል ተብዬ ቢያንስ እንደተደፈረች አቃል ይሄ ሱራፌል እንደሆነ አታቅም። እሷ የምታውቀው አቤልን ነው። ነገር ግን በኋላ ላይ እንግዲህ ይሄ ሱራ እኔ ነኝ ብሎ ነገራት። እሱን ሲሰማ እንግዲህ ቃል እሱ ጋር ሂዴሻን እኔን ትተሽኝ ሲላት በዛ ተናዳ ነው እንግዲህ። አንዳንዱ ሰው ቀን ይጠብቅና ይሁን እናንተ ሲከፋችሁ ከመጀመሪያ በደስታችሁ አይዟቸው አለሁ ይልና ልክ የሆነ ስበብ ሲያገኝ ደግሞ አላደለ ከቁስል ላይ ቁስል ጨምሮባቸው ነው የሚሄደው። እና የተናገረቻቸው ነገሮች ትክክል ናቸው። አንዳንድ ሰው እንዳልኳቸው በደስታቸው አብሮ ይሆንና ልክ ሌላ ነገር ሲገጥማቸው ከቁስል ላይ ቁስል ነው የሚጨምርባቸው። እንግዲህ ቃል ከዚህ ቀደም እኔ ያገባሻለሁ ምናምን ብሏን ነበረ። ነገር ግን ደግሞ ቃሉን አልፈጸመም። እንዳልኳቸው በእርግጥ ይሄን ሱራም ብታገባው ጥሩ ነበር። የልጇን አባት ቃል እንግዲህ ይቺ ሀኒም እሻላለችም።
መሆን የነበረባት ያው ይሄ ሱራፌልም እንግዲህ ያው ተሳስቶ ነው የፍቅረኛው ስለመሰለች ነው እና ከሱ ጋር ሁና ልጇን ብታሳድግ ጥሩ ነበረ። ቃል ካላመናት እየቆየም ላይተማመኑ ይችላሉ። ከዚህ ቀደምም ገንዬ አይሆንሽም፣ ይህ እኮ ቀልድ አይደለም ትዳር ነው ብላን ነበረ። ድሮውንስ ወንዶች ራሳችሁ ሳንፈልጋችሁ ትመጣላችሁ፣ ከዛ በኋላ ጥላችሁን ትሄዳላችሁ ትለዋለች። ዛሬ በኋላ አበጠገቤ እንዳትደርስ፣ ስለዚህ ከደፈረኝ ሰው ጋር እኩል ነው የማይ ስትለው ቃልም እንግዲህ ይስቅባታል። ቃልም እንግዲህ እየቀለደባት ተይ እንጂ ሲጀመር ተደፍረሽ እንደሆነ ምን ማረጋገጫ አለሽ? ተናገሪ ይላታል። እንግዲህ ይሄን ያህል ነው እንዴ የተናናቅ ነው ቃል ትለዋለች። አንተ ይኸውልህ ባንናናቅ ጥሩ ነው። አንተም እህት አለችህ፣ ግን ለእህትህ መጥፎ ነገር አልመኝም። ነገር ግን በተናገርከው ነገር የምታፍርበት አንተ እውነት ትለዋለች። እንግዲህ ዝም በይ፣ ሲጀመር እህቴ በእንዳንቺ አይነቱ ሴት የምትጠራ አይደለችም ይላታል። እንግዲህ ከዚህ ቀደም የቀረባት ራሱ ነው። እኔ ለአግባሽ ከጎንሽ ነኝ፣ አገባሻለሁ፣ አወድሻለሁ፣ አፈቅርሻለሁ ይልና በስተመጨረሻ እንግዲህ አንዳንድ ወንዶች እንግዲህ እንደዚህ ነው፣ ይከዳሉ። ቃል ላይ ተግባር ዜሮ ናቸው። አፋቸው ምላሳቸው አንደኛ፣ ተግባር ግን ዜሮ። አብዛኛዎቹ ወንዶች ተግባር ላይ ዜሮ ናቸው፣ ምላስ ብቻ ነው ያላቸው። ስርዓት ያላት አንገቷን የደፋችና ክብሯን የጠበቀች ናት ይላታል። ይህም እንግዲህ ፈጣሪን በምን እንደማመሰግነው ታውቃለህ? ሩቅ ሳልሄድ እንኳን ባህርሄን አሁን ላይ እንኳን አወቅኩት፣ እንኳን በዚህ ተቋጨ ትለዋለች። እንግዲህ ወደ እህቱ ሄድና እህቴ በጣም አመሰግናለሁ ከብዙ ነገር ነው ያዳንሽኝ ሲላት እንግዲህ ሀኒም ምን ሆነ ነው ትለዋለች። በጣም ተሰብሯን ስትለው እንግዲህ ቃልም አዎ ያን ሁሉ ነገር ስትነግርኝ አልሰማ ብዬ ነው ገና እውነቱ ተገለጠልኝ ሲላት ሀኒም እንግዲህ የምን እውነት ትለዋለች። ለእኔ እንደማትገባኝና እየተጫወተችብኝ እንደሆነ አውቅ ያለሁኝ ይላታል። ኧረ እባክህ እንዴት አወቅ? እሷ አፍ አውጥታ ነገረችኝ እንዴት ላለ። ይህን ሁሉ ነገር ያበላሸችው እንግዲህ ሀኒ ነች። ሀኒ ባለፈው ስትሄድ እንግዲህ የለም አንቺን አይፈልግሽም ብላ ያባረረቻት እሷ ናት። ያለያየቻቸውም እሷ ናት። በእርግጥ አንድ ቀን እውነቱ ጋር ይደርስበታል። የዛ ጊዜ እንግዲህ ፂን ይቅርታ እንደሚላት ተስፋ እናደርጋለን። እኔም ራሷ ናት የነገረች ስትለው አዎ ሲላት እንግዲህ ሀኒም እንግዲህ እኔ በቀላሉ እንደዚህ ትሆናለች ብዬ አስቤም አላውቅም ነበር ትለዋለች። ሌላው ማርኮን ተብዬ እንግዲህ ሱራ ከቤት አልወጣም ከዚህ ነው የምቀመጠው ሲል እንግዲህ ግብ ልያዝ ሲል እንግዲህ አባታቸው ማርኮን ናቶለ ወደ እኔ በቃ ብሎ ይዞት ይሄዳል። ሱራም እንግዲህ እናቴ ንብረቷን እስከምትካፈል ድረስ ይህን ቤት አንለቅም ብለው እንግዲህ ከቤታቸው ቁጭ ብለዋል። ስለዚህ ጥሩ አድርገዋል። ያኔ የሱራ አባት ገንዘብ አላካፈልም ማለትም አይችልም፣ እኩል መብት አላት። ስለነበረ እናመሰግናለን። ላይክ ሰብስክራይብ በማድረግ አበረታቱ።